ሰላም ጤና ይስጥልኝ እንደምን አላችሁ? እንኳን ወደ ቤዚክ አረቢክ ላንጉጅ ኮርስ በሰላም መጣችሁ። ብርሃኑ እባላለሁ። ቋንቋዎችና እንዲሁም ሌሎች አጫጭር ኮርሶችን በተለያዩ ፕላትፎርሞች አስተምራለሁ። ባለፈው ትምህርታችን lesson 8 about adjectives and agreement in Arabic ስለ ገላጮችና አገባባቸው አጠቃላይ ምን እንደሚመስል በደንብ አድርገን ያየንበት ትምህርት ነበረ። lesson 8 ማለት ነው። ይህ lesson የሞጁል 2 መጨረሻ ነው ማለት ነው። ዛሬ ደግሞ እንግዲህ አዲስ ሞጁል እንገባለን። ሞጁል 3 ኤቭሪዴይ ሲቹዌሽን። በዚህ ሞጁል ስር እንግዲህ የመጀመሪያ የሆነው lesson 9 ነው የዛሬ ትምህርታችን ማለት ነው። lesson 9 is about family and relationship። ስለ ቤተሰብና እንዲሁም ደግሞ አጠቃላይ ስለ ከሰዎች ጋር ስላለን ግንኙነት የሚያተኩር lesson ነው ማለት ነው። ስለዚህ በደንብ አድርገን ዲፕ እንማራለን። በጥሞና እንድትከታተሉኝ እጠይቃለሁ። እንጀምራለን ማለት ነው። በለሰኑ ኦብጀክቲቭ ነው የምንጀምረው እንግዲህ by the end of this lesson you will learn vocabulary for family members። እንግዲህ የመጀመሪያው ቁልፍ ነገር ምንድነው? ቮካቡላሪዎችን ማወቅ ነው። ሁሉም ቮካቡላሪ አጠቃላይ ቃላቶቹን ማወቅ ሳይሆን ቁልፍ የሚባሉ ዋና የሚባሉ ቮካቡላሪዎችን ለመግቢያ እንዲሆነን እሱን ማወቅ ነው የመጀመሪያው። ስለዚህ ከዚህ ለሰንም የመጀመሪያው ኦብጀክቲቫችን እንግዲህ learn vocabulary for family members ቮካቡላሪዎችን መጀመሪያ መማር ነው። ከዛ በኋላ describe relationships using possessive structuresዎችን በማየት እነዚህ እንዴት አድርገን ሞር ሪሌሽንሺፖችን እንደምንገልጽ እናያለን ማለት ነው። ይሄ ሁለተኛው የለሰናችን ኦብጀክቲቭ ነው። ሶስተኛው የለሰናችን ኦብጀክቲቭ ደግሞ practice speaking about your family in Arabic። ስለ ቤተሰቦቻችን በአረብኛ ፕራክቲስ ማድረግ፣ የአረብኛ ንግግር ስለ ቤተሰብ ፕራክቲስ እናደርጋለን ማለት ነው። ስለዚህ ይሄ ሶስተኛው የለሰናችን ኦብጀክቲቭ ነው ማለት ነው። ስለዚህ እንጀምራለን። በዚህ ስላይድ እንግዲህ ቤዚክ የሚባሉ ቮካቡላሪዎችን እናያለን። በዚህ የምታዩት የአረብኛው ስክሪፕት ነው ወይም ደግሞ የአረብኛው ጽሁፍ ነው በዚህ የምታዩት። በዚህኛው ደግሞ ይህን የአረብኛ ጽሁፍ እንዴት አድርገን ፕሮናውንስ እንደምናደርግ ነው። በዚህኛው ደግሞ የእንግሊዘኛ ፍቹ አለ ማለት ነው። ስለዚህ የመጀመሪያውን ስናይ ይህን ስናነበው ምን እንለዋለን? አቡን እስኪ በሉ እንደገና ቀራራማይ። አቡን ቀራራማይ ማለት ከኔ ጋር በሉ ማለት ነው። አቡን ፋዘር ማለት ነው። ይሄን እንዴት እንዳነበብነው እንግዲህ ስለ ፕሮናንሲዬሽን አሁንም ቢሆን ደጋግሜ የምለው lesson 1ን በደንብ መማር ነው። lesson 1 ስለ አጠቃላይ ስለ ፕሮናንሲዬሽኑ ነው የሚያተኩርና በጣም ቁልፍ የሆነ lesson ነው። lesson 1ን በደንብ ተመልሳችሁ እዩት እንዴት እንደሚነበብ። አሁን ይሄን አቡን ብለን እንዴት አድርገን አነበብነው የሚለው about pronunciation lesson 1ን በደንብ እዩት። አሁን እዚህ መጨረሻ ላይ ኦን የሚል ድምጽ የተፈጠረው እዚህ ጋር ምን ስላለ ነው? ዳብል ዳማ ስላለ ወይም ደግሞ ይሄ ታንዊን ስላለ ማለት ነው። በታንዊን ምክንያት ነው ኦን የሚል ድምጽ የተፈጠረው ይቺ ምልክት ማለት ነው። እንደዚህ አይነት ነገሮችን ሁሉንም እነዚህ ምልክቶች ምንድናቸው የሚሉትን እዚህ አረበኛው ስክሪፕት ላይ ያሉትን ምልክቶች በደንብ ማየት ተመልሳችሁ አጠቃላይ ምልክቶቹን እዚህ የምታዩዋቸው እነዚህ ጭራቶቹን ሁሉንም የምታዩዋቸው ምልክቶች lesson 1 ላይ በደንብ ስላስተማርኳችሁ ማለት ነው። ያንን ተመልሳችሁ ማየቱ ጠቃሚ ይሆናችኋል። እዚህ ጋር እንዳትደናገሩ ማለት ነው። ስለዚህ አቡን ማለት ፋዘር ማለት ነው። ይሄኛው ደግሞ ኡሙን፣ አሁንም መጨረሻ ላይ ኡም የሚል አለ። ይሄም እዚህ ጋር ባለው ታንዊን ምክንያት ነው ማለት ነው። ስለዚህ ኡሙን ያልነው ደግሞ እዚህ ጋር ዳማ አለ። እያችሁ ዳማ ስላለ ማለት ነው። ኡሙን ማዘር ማለት ነው። ኡሙን ማለት ማዘር ማለት ነው። አሁን ብራዘር ማለት ነው። አሁን ብራዘር ቀራራ ማይ። አሁን ብራዘር። ኡኽቱን ሲስተር። አያችሁ ጃዱን ግራንድ ፋዘር። ጃጃቱን ግራንድ ማዘር። ይሄ ሴት ሲሆን ነው። ጃዱን ለወንድ ነው። ወንድ ግራንድ ፋዘር ማለት ወንድ አያት ማለት ነው። ጃዳቱን ግራንድ ማዘር ማለት ነው። ሴት አያት ማለት ነው። ኢብኑን ሰን ማለት ነው። ኢብኑን ሰን
ቢንቱን ዳውተር ወይም ደግሞ ልጅ ማለት ሴት ልጅ እንደማለት ነው። ቢንቱን ሴት ልጅ ማለት ነው። ስለዚህ በዚህ መልክ እንግዲህ እናንተ ቶሎ ቶሎ በፍጥነት እያላችሁ መለማመድ ትችላላችሁ ማለት ነው። አንድ ጊዜ እንድገመው። አቡን ፋዘር፣ ኡሙን ማዘር፣ አኽቱን ብራዘር፣ ኡኽቱን አኹን ይቅርታ አኹን ብራዘር፣ ኡኽቱን ሲስተር፣ ጃዱን ግራንድ ፋዘር፣ ጃዳቱን ግራንድ ማዘር፣ ኢብኑን ወንድ ልጅ ወይም ደግሞ ሰን፣ ቢንቱን ዳውተር ወይም ደግሞ ሴት ልጅ ማለት ነው። ጀሚላን ጅዳን። ከዛ በኋላ በዚህ ላይ ደግሞ የምናየው እንግዲህ ኤክስተንድድ ፋሚሊ ቮካቡላሪ ነው። ኤክስተንድድ የሆነ እነዛ ቤዚክ ናቸው፣ ዋና ዋና የሚባሉ ቤዚክ ናቸው። ግን ኤክስተንድድ አድርገን እስኪ ደግሞ እዚህ ስላይድ ላይ ደግሞ እንደተለመደው እዚህ አረብኛው አለ፣ በዚህኛው ፕሮናንሴሽኑ አለ፣ በዚህኛው ደግሞ የእንግሊዝኛው ፍቻ አለ ማለት ነው። ዛውጁን አያችሁ፣ ዛውጁን እንዴት እንዳነበብነው ይሄን በደንብ እነዚህ ያሉ ምልክቶችን በደንብ እዩዋቸው ተመልሳችሁ ለሰማን በመከለስ ዛ ያልን አሁን ለምሳሌ በላይ ምን ስላለ ነው? ፋታሃ ስላለ ነው። ይሄ ደግሞ እንዳልኳችሁ ታንዊን አለ። እንደዚህ አይነቶችን ሁሉንም እዩዋቸው እናንተ በደንብ ፕራክቲስ አድርጓቸው። እዚህ ጋር እንዳል ደግሞ ጊዜም ስለማይበቃል ማለት ነው። እዚህ በኋላ ሌሎች ነገሮችን ነው ማስተምራችሁ እንጂ ስላነባበቡ ኦልሬዲ እዛ ለሰን ስለሰራውላችሁ ለሰኑን ተመልሳችሁ እዩት። ሶ ፕሮናንሴሽኑ እንግዲህ ዛውጁን ማለት ሀዝባንድ ማለት ነው። ዛውጁን ማለት ሀዝባንድ ወይም ደግሞ ባል ማለት ነው። ዛውጃቱን ዋይፍ ማለት ነው። ዛውጃቱን ዋይፍ ሚስት ማለት ነው። አም ፓተርናል አንክል ነው። ፓተርናል አንክል ማለት ምን ማለት ነው? የአባት አክስት ማለት ነው። ይሄ ፓተርናል ማለት በአባታችን አክስታችን ማለት ነው። ይሄ ማለት ይቅርታ፣ በአባታችን አጎት ማለት ነው። በአባታችን አጎታችን ማለት ነው ፓተርናል አንክል ማለት። ስለዚህ አም ማለት ይሄ ነው ማለት ነው። አማቱን ይሄ አሙን ነው። ይሄኛው ደግሞ አማቱን ሲሆን ደግሞ ፓተርናል አውንት ነው። አሁንም በአባታችን አክስታችን ማለት ናት። እቺ በአባት አክስት ማለት ናት። ሃሉን ማተርናል አንክል፣ ይሄ ደግሞ በእናታችን አጎታችን ማለት ነው። በእናታችን አጎታችን ማለት ነው። ሃልቱን ሲሆን ደግሞ ማተርናል አውንት በእናታችን አክስት ማለት ነው። እዚህ ጋር ምን እያስተዋላችሁ መሰላችሁ? ባለፈ ስለ አድጀክቲቭ አግሪመንት ሳስተምራችሁ እዚህ ጋር መጨረሻ ላይ ታምር ቦታ በሚሆን ጊዜ የሴት የጾታ ይሆናል ብያ ስለ ጾታም ተምረናልና እዛ ላይ እቺ ታምር ቦታ ስትሆን አሁን እዚህ ጋር ያለ ታምር ቦታ ነው። እዚህ ጋር ደግሞ ታምር ቦታ ተጨምሮበታል መጨረሻ ላይ። ታምር ቦታ የፌሚኒን ወይም ደግሞ ሴቴ ጾታ አመልካች ነው ብያችሁ ነበር። እሱንም ተመልሳችሁ መከለስ ትችላላችሁ ማለት ነው። ስለዚህ እዛ ላይ የምታዩት ኦብዘርቭ የምታደርጉት ነገር ይሄ የዛ ነው ማለት ነው። ኢብኑ አላም ማለት ኮዚን ማለት ነው። ሜል ፓተርናል ያጎት ልጅ ማለት ነው በአባታችን። ቢንቱ አላምናህ ኮዚን ማለት ነው። ይሄ ደግሞ ፊሜሉ ነው ሴቷ፣ አሁንም በአባታችን የአክስት ማለት ነው። ስለዚህ ይሄ በዚህ መልክ ታዩታላችሁ ማለት ነው። የበለጠ እናንተ ደግሞ እያስፋፋችሁ ፕራክቲስ ማድረግ ትችላላችሁ ማለት ነው። ሌላው ፋሚሊ ዩዚንግ ፖሴሽን። አሁን ፖሴሽን ደግሞ በጣም ኢምፖርታንት ስለሆነ ፖሴሽንን በመጨመር በፖሴሽን እንዴት አድርገን ስለ ፋሚሊ ኤክስፕረስ እንደምናደርግ በዚህ ስላይድ እናያለን። በጥሞና ተከታተሉ። to express possession in Arabic you attach የሚል እቺ የሚል አታች ታደርጉበታላችሁ ከቃሉ ላይ ማለት ነው። ከቃሉ ላይ ይቺን ጨመራችሁ ማለት ፖሴሽን ናት፣ የባለቤት አመልካች ናት፣ የኔ እንደማለት ነው። የኔ የምትል ሴንስ ሰጣለች ይቺን ስጨምሩባት ማለት ነው። that is possession to indicate my። አያችሁ my ማለት የኔ ማለት ነው። ስለዚህ my እንዲሆን የሚያደርገው ይቺን ስትጨምሩበት ሌተር
ስጨምሩበት ነው at the end of the word ማለት ነው ከቃላቱ መጨረሻ ላይ። ስለዚህ ምሳሌዎቹን በደንብ እንያቸው። አረብኛው በዚህ አለ፣ ፕሮናንሴሽኑ በዚህ አለ፣ ፍቹ ደግሞ በዚህ አለ። ስለዚህ አብ ማለት አባት ነው አይደል? አብ ማለት ብቻው። እዚህ ጋር ግን ምን አስተዋላችሁ? ሌተር ያ አጨምረናል። ሌተር ያ ጨምረናል። ይቺ ማለት ናት። ይቺ at the end of the word ማለት ነው። ይቺን ጨምረናል። ስንጨምር ምን ሆነ? ብቻውን አብ ማለት አባት የነበረው ይችን ስንጨምር የኔ አባት ሆነ ማለት ነው። የኔ ፋዘር ማይ ፋዘር ሆነ ማለት ነው። ሶ ስናነበው ደግሞ አቢ እንለዋለን። አቢ ማለት ማይ ፋዘር ማለት ነው። ሌሎቹም እነዚህም በዚህ ባሳያችሁ መልክ ይሁን አዘይንድ ሌተርያን በመጨመር ነው የሰራናቸው። እናንተ በደንብ አድርጋችሁ ፕራክቲስ ማድረግ ትችላላችሁ። ስለዚህ አቢ ማይ ፋዘር፣ ኡም ማለት እናት ነው አይደል? ኡሚ ሲሆን ደግሞ የኔ እናት ማይ ማዘር ማለት ነው። አህ ብራዘር ማለት ነው። አኺ ሲሆን ደግሞ ማይ ብራዘር ይሆናል። ኡኽት እና እንትን ሲስተር ነው አይደል? ኡኽቲ ሲሆን ደግሞ ማይ ሲስተር ይሆናል። አይላ ፋሚሊ ማለት ነው። አይላቲ ሲሆን ደግሞ የኔ ቤተሰቦች ወይም ደግሞ ማይ ፋሚሊ ይሆናል ማለት ነው። ጀሚላን ጅደን በዚህ መልክ እንግዲህ እናንተ ፕራክቲስ ማድረግ ትችላላችሁ። አንድ ጊዜ ልድገምላችሁ። ቀራራ ማይ አቢ ማይ ፋዘር፣ ኡሚ ማይ ማዘር፣ አኺ ማይ ብራዘር፣ ኡኽቲ ማይ ሲስተር፣ አይላቲ ማይ ፋሚሊ። በዚህኛው ስላይድ ደግሞ እንግዲህ ሳምፕል ሴንቴንሶችን እናያለን። ሳምፕል የሆኑ ሴንቴንሶችን እናያለን ማለት ነው። አረብኛው በዚህ አለ፣ ፕሮናንሴሽኑ በዚህ አለ፣ የእንግሊዝኛ ፍቹ ደግሞ በዚህ አለ ማለት ነው። ይሄኛው የመጀመሪያው እንግዲህ ሃዚሂ አይላቲ this is my family፣ ይሄ የኔ ቤተሰብ ነው እያልን ነው ማለት ነው። ሃዚሂ ማለት ይሄ ማለት ነው። ዚስ ማለት ነው። ሃዚሂ ይሄ ማለት ነው። አይላቲ አይተነዋል፣ ማይ ፋሚሊ ማለት ነው። ስለዚህ ይሄ የኔ ፋሚሊ ነው እያልን ነው ማለት ነው። እነዚህ የኔ ፋሚሊዎች ናቸው እያልን ነው ማለት ነው። ሊ አኹን ወአኽቱ I have brothers and sisters። ሊ ማለት አለኝ እንደማለት ይሆናል። ሊ ማለት አለኝ እንደማለት ይሆናል። ሊ አኹን ወአኽቱን I have brothers and sisters ማለት ነው። ይሄኛው ደግሞ አቢ ጠቢቡን ወኡሚ ሙአሊማ my father is doctor and my mother is teacher። አያችሁ አቢ ጠቢቡን የሆነ ጊዜ ስለ ሴንቴንስ ስትራክቸር የአረብኛ ሴንቴንስ ስትራክቸር አስተምሬያችሁ ነበር። በአረብኛ ሴንቴንስ ስትራክቸር ኢዝ ወይም ደግሞ አር ምናምን የሚለው ነገር ይሄ ቨርብ ቱ ቢ የሚባለው ነገር ኤግዚስት አያደርግም ብያችኋለሁ። የለም እዚህ ጋር አሁን ይሄ እኮ ሴንቴንስ ነው ነገራችን ላይ። ስለዚህ ማይ ፋዘር ኢዝ ይላል የለዚህ እንግሊዘኛው ኢዝ ይላል አይደል ቨርብ ቱ ቢ። እዚህኛው አረብኛው ላይ ግን አታዩትም ማለት ነው። ስለዚህ በራሱ የአረብኛ ግራመር ሲስተም ይሄ ቨርብ ቱ ቢ ኤግዚስት አያደርግም። ስለዚህ ያለ ቨርብ ቱ ቢ ነው ይሄ ሴንቴንስ የተዋቀረው ማለት ነው። አቢ ጠቢቡን ሲል ማይ ፋዘር ኢዝ ዶክተር እያለ ነው። ዚስ ኢዝ ሴንቴንስ ኮምፕሌት ሴንቴንስ ዊዛውት ቨርብ ቱ ቢ ማለት ነው። ዋ ማለት ኤንድ ማለት ነው። ኡሚ ሙአሊማ እና እናቴ ደግሞ ምንድናት አለ መምህር ናት። ስለዚህ ማይ ፋዘር ኢዝ ኤ ዶክተር ኤንድ ማይ ማዘር ኢዝ ኤ ቲቸር ማለት ነው። ይሄ ማለት በጣም አሪፍ። እናንተ እየደጋግማችሁ ፕራክቲስ አድርጉበት። ሌላው ሀል ኢንዳካ ኡኽቱ ዱ ዩ ሃቭ ኤ ሲስተር እህት አለህ እያለ ነው ማለት ነው። ሀል ማለት የጥያቄ እንትን ናት። ይቺ በአረብኛ ይቺ ሀል የምትለው መጠይቅን ለመመስረት የምንጠቀምባት እንትን ናት። ራሷን የቻለ ፍች የላትም። በራሷ ቁማ ፍች የላትም። ሀል የምትለው የጥያቄያዊ አረፍተ ነገር መመስረቻ ናት ይቺ ሀል የምትለው። ኢንድክ ማለት ደግሞ አለ ሆይ ማለት ነው። ኢንዳክ አለ ማለት ነው። ኢንዳክ
አለህ ማለት ነው። ያው ኦክቱን አይተነዋል ሲስተር ማለት ነው። ስለዚህ በአንድ ላይ ገጣጥማችሁ ስታዩት ሃል ኢንዳክ ኦክቱን ካራራ ማይ ከኔ ጋር በሉ ሃል ኢንዳክ ኦክቱም ዱ ዩ ሃቭ ኤ ሲስተር እያለ ነው ማለት ነው። እህት አለ እያለ ነው ማለት ነው። ሶ በዚህ መልክ ታዩታላችሁ ማለት ነው። ጀሚለን ጅደን አሁን ደግሞ እንግዲህ ምንድነው ሪሌሽንሺፕ ነው የምናይ ማለት ነው። ይሄ ሪሌሽንሺፕን የተመለከቱ ቮካቡላሪዎችን እናያለን ማለት ነው። እዚህኛው ደግሞ በጥሞና ተከታተሉ። አረብኛው በዚህ አለ፣ ፕሮናንሴሽኑ በዚህ አለ፣ እንግሊዘኛው ደግሞ በዚህ አለ ማለት ነው። የአረብኛው ቨርዥን ሲነበብ በዚህ ነው ማለት ነው። ስለዚህ የመጀመሪያውን ስናየው ሳዲቅ ወይም ደግሞ ሳዲቃ አያችሁ። ሳዲቅ ስንል ፍሬንድ ነው ግን ሜል ወንድ ፊሜል ማለት ነው። ሳዲቅ ስንል ሳዲቃ ስንል ደግሞ ሴት ጓደኛ ማለት ነው። ይሄን አሁንም ልድገምላችሁ። እዚህ ጋር ስለ ጾታ ማየት በጣም ጥሩ ነው። አስተምሪያችኋለሁ ባለፈ ለሰናችን ስለ ጀንደር ስለ አረቢክ ጀንደር አስተምሪያችኋለሁ። ስለዚህ ይሄ ታምር ቦታ ሳይኖረው ወንድ ነው። ታምር ቦታ ሲጨመር መጨረሻ ላይ ታምር ቦታ በሚጨመር ጊዜ ሴት ያደርገዋል ማለት ነው። የሴት ጾታ ያደርገዋል ማለት ነው ታምር ቦታ ሲጨመር። ስለዚህ እዚህ ጋር ሳዲቅ ያለ ታምር ቦታ ነው ወንድ ጓደኛ ማለት ነው። ሳዲቃ መጨረሻ ላይ ይሆናል ታምር ቦታ በሚጨመር ጊዜ አነባበው ሳዲቅ እና ሳዲቃ አያችሁ። ሳዲቃ በሚሆን ጊዜ ታምር ቦታ ተጨምሯል ሴት ጓደኛ ይሆናል ማለት ነው። ሌላው ይሄኛው ዛሚል ኮሌግ የስራ ባልደረባ ማለት ነው። ወንድ የስራ ባልደረባ ማለት ነው። ይሄ ዛሚላ አያችሁ መጨረሻ ላይ ዛሚላ ታምር ቦታ ሲጨመር ማለት ነው። ዛሚላ ሴት የስራ ባልደረባ ማለት ነው። ሌላው ካቲብ ፊያንሴ ነው። እጮኛ ማለት ነው። እጮኛ ማለት ነው። ስለዚህ ካቲብ እዚህ ጋር ነው ስናነበው ካቲብ ወንድ እጮኛ፣ ሴቷ የወንድ እጮኛዋን ስታወራ ማለት ነው። ካቲባ ደግሞ ወንዱ የሴት እጮኛውን ሲያወራ ማለት ነው። ያ ማለት የሴት የሆነ ማለት ነው። መጨረሻ ላይ ታምር ቦታ ስለሚጨመር ማለት ነው። ስለዚህ የወንድ እጮኛና የሴት እጮኛ ይሆናል ማለት ነው። ይሄኛው ደግሞ ዛውጅ ሀዝባንድ ታምር ቦታ ሳይኖረው ነው። ዛውጃ ታምር ቦታ ሲጨመርበት ይሆናል ማለት ነው። ስለዚህ በዚህ መልክ እናንተ ፕራክቲስ ማድረግ ትችላላችሁ ማለት ነው። ጀሚል እንግዲህ ፕራክቲስ ስፒኪንግ ነው። ፕራክቲስ ኢንትሮዲዩሲንግ ዩር ፋሚሊ። ስለዚህ ለፕራክቲስ እንዲሆኑ ብዬ ነው እነዚህ ነገሮች ያመጣኋቸው። ዚስ ኢዝ ማይ ብራዘር ለማለት እንግዲህ ሀዛ ማለት ይሄ ማለት ነው። ዚስ ማለት ነው። አኺ የኔ ወንድም ማለት ነው። ይቺ መጨረሻ ላይ ተጨመረ እያልኳችሁ ሃይላይት አድርግላችሁ። ይቺ መጨረሻ ላይ ያለችው ሌተር ያ የኔ እንዲሆን ታደርገዋለች ብያችኋለሁ። ፖሴሽን አመልካች ናት ብያችኋለሁ። ይቺ ማለት ደግሞ ወንድም ማለት ነው። ይቺ ስትጨመር ግን አኺ ይሆናል፣ የኔ ወንድም ይሆናል። ሀዛ ማለት ደግሞ ይሄ ማለት ነው። በአንድ ላይ ሲገጣጠሙት ሀዛ አኺ ቀራራማይ ሀዛ አኺ ማለት this is my brother ማለት ነው። my sister is a student የሚለው ደግሞ ኦክቲ ጣሊባ አያችሁ። እዚህ ጋር ታምር ቦታ ታስተውላላችሁ። ጣሊባ ተማሪ፣ ሴት ተማሪ መሆኗን ያመለክታል። አኽት እህት ማለት ነው። ኦክቲ ሲሆን ደግሞ የኔ እህት ይሆናል ማለት ነው። ስለዚህ ኦክቲ ጣሊባ ይሄውን አረፍተ ነገር ነው። ኢዝ የሚለው የለም ብያችኋለሁ። ቨርብ ቱ ቢ በአረብኛ የለም። እዚህ ጋር በአረብኛ ሴንቴንስ መዋቅር ቨርብ ቱ ቢ ወይ ኢዝ አር ምናምን የሚባሉት የሉ ብያችኋለሁ። ሶ በዛ መልክ ይሄ አረፍተ ነገር ኮንስትራክት አድርገናል ማለት ነው። እናንተ እየደጋግማችሁ ፕራክቲስ ማድረግ ትችላላችሁ። I have two brothers and one sister አያችሁ። ይሄን አረፍተ ነገር በደንብ እዩ። ሊ አኸዋኒ ወ ኡኽቱን ዋሂዳ
እዚህ ጋር ዋን ሚል እዚህ ጋር ዋን ሚል ከተጨመረበት ለሁለት ነገር ነው የምንጠቀምበት ሁለት ለሆነ ነገር ማለት ነው። እዚህ ጋር ዋሂዳ ብለናል አንድ እህት ብለን ገልጸናል። ሁለት ለማለት ግን ይሄ ዋን የሚለው መጨረሻ ላይ ይሄ የምታዩት ሁለት ማለት ነው በራሱ ማለት ነው ሁለት እንደማለት ነው። ስለዚህ I have two brothers and one sister ኡኽቱን ዋሂዳ ማለት አንድ እህት ማለት ነው። አህዋን ደግሞ ሁለት ይሄ ዋን የሚለው ሁለት ማለት ስለሆነ አህዋን ስንል ሁለት ወንድሞች እያልን ነው ማለት ነው። ስለዚህ በዛ መልክ ተወስዱታላችሁ ማለት ነው። is it your father ለማለት ደግሞ is it your father እንዳልኳችሁ እቺ ሐል የምትለው ራሷን ችላ ፍችላትን ብያችኋለሁ። ምንድናት? የአረፍተ ነገር መመሰረቻ ቃል ናት በአረብኛ ማለት ነው። ሀዛ ይሄ ማለት ነው ብያችኋለሁ። አቡክ ደግሞ ያንተ አባት ማለት ነው። አብ ማለት አባት ማለት ነው። ከመጨረሻ ላይ ስንጨምር ደግሞ ያንተ እንደማለት ይሆናል። ቀድም ሌተር ያ መጨረሻ ላይ ስንጨምር የኔ ማለት ይሆናል ብያችሁ ነበር። ስንጨምር ደግሞ ያንተ ይሆናል ማለት ነው። ስንጨምር ያንተ ይሆናል። ሌሎችንም አሳያችኋለሁ አክቹአሊ እንደዚህ አይነት ነገሮችን ማለት ነው። ከጨመርነ ያንተ ነው። መጨረሻ ላይ ደግሞ ያ ከጨመርነ የኔ ነው። የሱ የነሱ ምናምን የሚለው ወደፊት አሳያችኋለሁ። በጣም ተከታተሉ፣ ጠብቁኝ፣ አሳያችኋለሁ በደንብ ማለት ስለነዚህ ስለ ፖሴሽን በደንብ አድርገን ወደፊት ራሱን የቻለ ትምህርት እንማራለን ማለት ነው። ስለዚህ አቡክ ሲል እንግዲህ ያንተ አባት እያለ ነው። ስለዚህ ሃል ሀዛ አቡክ is it your father ይሄ ያንተ አባት ነው እያለ እየጠየቀ ነው ማለት ነው። ጀሚለን ጅዳ እንግዲህ የዛሬው ትምህርታችን ይሄን ይመስላል። ስላዳመጣችሁኝ በጣም አመሰግናለሁ። ታንክ ዩ ፎር ዋቺንግ ሹክራ ኢላ አልሙታባአ ኢላ ሊጋ